ሄሎ ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩኝ እኔም ወደዛው እየመጣሁ ነው ጠብቀኝ በዛው የሬሳ ሳጥንን ይዘና አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ ማን እንደሚቀበር እናያለን ቤዚ ምንሽ ነበርሽ አልደበረኝ ከግቢ ከወጣን ጊዜ ጀምሮ ለፈልፋለሁ አንቺ ግን ተከሰሽ ቤዚ በእናትሽ ንገሪኝ ሄሎ ያሬድ ናፈቀኝ ምን ስለሱ ማሰብ ማቆም አልቻልኩም በተለይ ከሚወደው ኤንቫይሮንመንቱ የመለየቱ ምክንያት እኔ እንደሆንኩ ሳስበው በጣም እየጨነቀኝ ነው ቤዚ በእናትሽ ተረጋጊ እኔ እዛ ጋር ቁጭ እንበልና እናወራለን እሺ ኧረ ቤዛ በፈጠረሽ ተረጋጊ እንዴ እኔ ማውቃት ቤዛ እኮ በጣም ጠንካራዋን ቤዛ ነው ይችን አላውቃትም እኔም እኮ የሚሰማኝ እንደዛ ነው ግን አልቻልኩም በእናትሽ ቤዛ ተረጋጊ እሺ ቆይ አሁን የት ነው ያለው እውነትም እንደተባለው ካናዳ ነው ቆይ እሺ እውነት ቢሆን ራሱ ልጁን እንደ ወንጀለኛ ከኔ ጋር እንዳይገናኝ በዚህ ልክ እንደዚህ ማሰቃየት ተገቢ ነው እሱማ ተገቢ አይደለም ይሄኔ ምን እየተሰማው እንዳለ ማን ያውቃል ይሄኔ ባዶ ቤት ውስጥ ብቻውን ቁጭ ብሎ እያለቀሰ ቢሆንስ ቤዝዬ እየተናገርሽ ያለሽው ነገር በሙሉ እኮ ትክክል ነው ግን ደግሞ እንደዚህ መሆንሽ ራስሽ ይጎዳሻል በዚህ በኩል ደግሞ ችቻ ትናፍቀኛለች ሁሉንም ነገር ተረድቼሽ አብሬሽ ልሁን ስላት እንኳን አትሰማኝም እሷ መናገር ያልፈለገችው ሚስጥር እንዳለ በጣም እርግጠኛ ነኝ ቤዝዬ እኮ ሄሉ እሱንም ቢሆን እኮ ልረዳሽ አልኩኝ ግን እሷ አትፈልግም እኔው ራሴ ደግሜ ያዋራታለሁ አንቺ ብቻ ጠንክሪልኝ ሄሉ እኔ አሁንስ በጣም ከፍቶኛል የሆነ ነገር አድርጌ ጭንቀት ሊገለኝ ነው እሺ ምን ላድርግ ሰብሊ ሁለቱም ጋር ደወልኩ ግን አንዳቸውም ስልካቸውን አያነሱም እና እሺ ዝም ብለን ይገዳደሉ ነው የምትይው እሺ ምን ላድርግ አላቅም ወይ ደግሞ እስቲ ለናታን ደውይላት እና የሆነ ነገር ያድርግ ቆይ ምን እሺ ነው ጀለሳቢ ነክሳ ስትመጣ ውስጤ እንደዚህ ፍልቅልቅ የሚለው አረ ተው ውስጤ ተው ውስጤ ሄሎ መሲ ናታን የት ነህ የሆነ ቦታ እኮ እሱ የሆነ ቦታ የት ነው ለምን ማወቅ ፈለግሽ ናታን በእናትህ ችግር ተፈጥሯል ምን አይነት ችግር ናታን ጆኒና ኤላ ቀጠሮ ቦታቸው ጋር ሄደዋል ሁለቱም ግን ስልክ አያነሱም እናማ ሰብሊ ተጨንቃለች እኔ የማደርገው ነገር ግራ ስለገባኝ ነው አንተ ጋር የደወልኩት እሺ እና ምን እናድርግ እንድታፋልገን ፈልገን ነው ይኸውልሽ እኔ የትም ላፋልጋችሁ አልችልም በቃ አዎ በቃ ይኸውልሽ ሁለቱም በጣም ተፈላልገዋል ይካነቱና ይከባበሩ ቆይ አንተ ልጅ ምንድነው የምታወራው እኮ በጣም ጭካኔ ነው የኔ እናት አሁን እነሱ ባሉበት ሁኔታ ምንም አድርገሽ ልታስቆሚያቸው አትችይም እኔ የምለው ቆየት ሆነ ነው እንደዚህ የምታወራኝ ሰው ላገኝ እየሄድኩ ቃጀልና አዎ መሲ አሁን ፍለፊቴ ፍቅር ስጋ ለብሶ እየታየኝ ነው ስለዚህ ስልኩ ልዘጋው ነው ባይ እንዴ መሲ ምን ሆነሽ ነው ምንም አልኩ ይሄ ውሻ እናታም ምን ብሎሽ ነው ፍቅር ስጋ ለብሶ ፊቴ ቆሟል እሷ አላገኛት ነው ብሎ ስልኩን አልዘጋብኝም ወይኔ ጉዴ አንቺ ልጅ ግን ይሄ ዝምታሽ ዋጋ እያስከፈለሽ ነው ቆይ እሺ ምን ላድርግ በቃ ንገሪዋ ምን ብዬ ነው የምነግረው አፈቅርሃለሁ ብለሽ ነው ሰብሊ እሱን በፍጹም ማድረግ አልችልም ለምን ሰብሊ ሴት እኮ ነኝ ክብር አለኝ ዛሬ ማፍቀሬን ብነግረው ደግሞ ነገ ቢኮራብኝስ እሺ እንደዚህ ይሁንሽ እስከ መቼ
አላውቅም። እግዚአብሔር ናታን ያንቺ ይሆናል ካለ ያድርገው፣ ካልሆነ ግን የሱ ፍቃድ ነው የሚሆነው። በቃ ወይዳችን። እሺ ስለነ ኢላስ ምን አለ? ተፋልመው ይዋጣላቸው ከዛ በኋላ ይከባበራሉ አለ። ምን አይነት ጨካኝ ነው ግን? ወይኔ ጉዴ ፈላ። ቆይ አንተ ማን አባህ ነህ? ድሮውንም የጆኒ ሰው ልትሆን እንደምችል አውቄው ነበር። አጁ ግን ምን እሺ ነው ሙዲሽ የተጨረበ ይመስላል። ምንም አልሆንኩም እባክህ። ፊትሽ ግን ሲታይ እንደዛ አይመስልም። አቦ ምንም አልሆንኩም አልኩ አይደል እንዴ? አስታይ ቃጁ ግን ቅድም ያልሽኝ ነገር ከልብሽ ነው አይደል? ምን ብዬ ነበር? ናቱዬ አባትዬ ማለሽ ነው። ኧረ እባክህ እሱ ሲያምር ይቀራለሽ። እሺ የት ነው ተሽ የምትሄጂው? እንጃለ። ኧረ ቃጁ ምን እሺ እኔ አንቺን ብዬ አይደል እንደ መጣሁ እና ተገናኘን አይደል? በቃ እና ምን ፈለክ ከዚህ በላይ? አላ አይደል ናታን፣ እኔ ወንድ ልጅ እንደዚህ ሲሽለጠለጥ አይጸዳኝም። እሺ ምን ልሁንልሽ? እንጃለ። ኧረ ቃጁ አይመጣው ምን እሺ ነው እንዴ? እሺ ምን ላድርግ? አላ አይደል ሊሆን ትንሽ አየር ሰዓት ነገር ምናምን ስጭ። እሺ ይኸውልህ፣ ግን እንደዚህ ማትሽለጠለጥ ከሆነ እሰጥሃለሁ። ስታይ
በዚህ አሁን ተረጋጋሽ? ተረጋግቻለሁ። በእናትሽ አንቺን ማስጨነቅኩሽ አይደል? ስለምን ጭንቀት ነው የምታወሪው? ምን ላድርግ በእናትሽ? በአሁን ተነሽ፣ ሚኪና ቡሻ እየጠበቁ ነው፣ መሄድ አለብን። እሺ አይ ሄሉ፣ እኔ እንኳን ዛሬ ለመመዱ ቀርቶብኝ ቤቴ ብገባ ነው ደስ የሚለኝ። እንደሱማ በፍጹም አይሆንም። ለምን? እንደዚህ ደብሮሽ ቤት ከገባሽ በጣም ትጨናነቂያለሽ። ይሄ ደግሞ ትክክል አይደለም። ሄሉ በእናትሽ እሺ በይኝ። አይሆንም አልኩሽ እኮ። አንቺ ከመጀመሩ ነው እንደዚህ አይነት ድርቀት ያመጣሽው። ከማን ይሆናል? ያው ካንቺ ነው። ሞዛዛ ደግሞ ዛሬ ሰርፕራይዝ አለሽ። እኛም ሰርፕራይዝ። ከማዕከላችን ውስጥ ጭውውት ያላቀረባቡሽ አልነበር? ዛሬ የማቀርበው ነገር አለ ታግዥኛለሽ ብሎ ነግሮኛል። ስለዚህ እሱን እናሳይሻለን። የምርሽ ነው? አዎ የምሬ ነው። እና ይሄንን ስታይ ድብርትሽ ብን ብሎ ይመጣ። እመኝ። እስቲ እናያለን። ሄሎ ጎረምሳ፣ ሄሎ። የተባባለበት የቁጥራችሁን ቦታ አድርግሻለሁ። አንተ ግን የለ። አንተ የውሻ ልጅ ሳልደርስ ቀድመ ሰው ላክብኝ አይደል? ስማኝ ኤልያስ፣ እኔ ማስተባበያ አልፈልግም። ትመጣለህ ና። አንተ ደነዝ፣ ለአንተ በአንድ እጅም ቢሆን አላንስም። እሺ አንተዩ እነዛ ጎረምሳ ሴቶች ቀሩስ አልደወልክላቸውም እንዴ? አረ ደውዬላችኋለሁ አባባ። ያ ታላቅ ወንድምህስ? እሱን አልናገርም። ለምንድን ነው የማትናገረው? ተናገር ብያለሁ፣ ተናገር። በኋላ ግን ወርድ ከድው ቁስ ነው ማረግ። ግን ፍቅረኛ ምናምን ሳይሞክር አይቀርም። መድኃኔዓለም የኔ ቡቹ ነው ሴቶችን የሚያሽኮረምመው። አይገርምም አባባ? ተው ብለው አልሰማለኝ። እሺ እኔ ምን ላድርግ? ቱ ወልዶ መና ኪሳራ። ይሄ እኮ ቢነገረው የማይሰማ ደለዝ እኮ ነው። እዝጎ መድኃኔዓለም። እንዲያው አባባ የሚገርም ነገር ልንገሩት። ምንድን ነው እሱ? እንዲያው ባለፈው ከጃኬት ውስጥ ብር ጠፍቷል ነበር። አዎ አስታወስኩ። እሱን ብር የሰረቀው እኮ እሱን። ማ? አቡቹ? አዎ አቡቹ። ወይኔ ተቆላ ዝራፍ! ያኔን የመሰለ ጎረምሳ አንበሳ የእነዚህ ዝንቦች መጫወቻ ትሆን ወይ? ተቆላ እይ! እንዲያውም ይኸው መጣሉት። ጎሽ ጎበዝ ልጅ አንተ። እኔ ተቆላ ደህና አድርጌ ልኩን ባላስገባው ተቆላ ብለህ እንዳትጠራኝ። እንዲያው ብታስተካክሉት ነው። ያው በሱ ምክንያት እኔ ወንድሜ ነው ማለት ደበረኝ ራሱ። ዝም በል አንተ። ያው ነው። አይ ጀሞ እንዴት ናችሁ? አያ አባባ ምንም እንዳልተፈጠረ አክት ሲያረግ ምን እንደው አንተ እርጉም ነህ አንተ የተረገምክ። እንደው ላርግ ምን ቀን ነው አሁን አንተ ከኔ ነው የተወለድከው? እርኩስ! እናንተ ልጆች ምን እየተካሄደ ነው? ወይ
ለኔ መልስ ለኔ ናፊት በላ ና ናውጣ እስቲ። እኔ ከሴቶች ጋር ያለን ነገር እታው አላልኩም አላልኩም። እኔ ምን ላደርግ ብለህ ነው? አያ ትንሽ ራሱ እኮ አፍረት አይሰማም። እንዲሁ ለምን ደህና አድርጋ አገባለት። አሁንም አረጀው አሁንም አጃጀው። ለዛ ነው የምትጫወትብኝ። አናፋብኝ ያናፋብ። አረ እናንተ ልጆች ምን አይነት ሙድ ነው የምታራምዱት? ይኸው ህፃኑን አይመጣውም። እረፉ። ዝበል ይሆንክ እንደው ጃርት ነህ አንተ ጃርት ነህ አንተ። እንዲህ ቆመ ሳይ ራሱ እኮ የቁም መጥረጊያ ነው የሚመስል። ሚኪ ፍታ፣ አስቀይማለሁ። እሺ ማ እኔን እኮ አባትህ ነኝ። ልመታኝ እኔን እንደው እኔ የምለው ግን አባባ ለምን ደህና አድርጋ አትረግሙ? አሁንም የማይቀረኝ ሀብቴ ነው። ጉልበትም ሸሽቶኛል። አትደግ። አሜን። እንደው አይለፍልህ። አሜን። እንደው ከስል እንዳልክ ጥቁር እንዳልክ ቀር። አሜን። ወይ ቁርጥ ክትፎ እንደዚህ ፊት ለፊት ላይ እየበሉ እንዳማረ ቅርብ ይበል። አሜን። አይንህ እያየ ቃጀል እናታን ይጥበሳት። እንዲህ አይንህ እያየ ሻፍድ። ምን አልክ አንተ? ተው ተው። በአካል ሰማም ታሟርታለህ እንዴ? ሲያስጠላ በእናታችሁ። አንተ ትቀልዳለህ እንዴ? እኛ ድራማ እየሰራን ነው። ራሳችንን አፕግሬድ እያደረግን ነው። እና የፈለገ ድራማ ቢሆንስ በቃጁላ ላይ ቀልዳለህ እንዴ? ይኸውልህ አንተ ልጅ እኔ በኋላ ተናግሬያለሁ። ይሄ ቃጁላ ላይ የምትለውን ትተህ ቸሊና በል። በአካል ሰማም። ኧረ እባክህ ለእነ ይለን ደውላችሁና ቶሎ ነው በላችሁ። እኛ እዛ እንጠብቃችኋለን። ደግሞ ሁለታችሁም ስሙኝ፣ ከዚህ በኋላ እኔ ድራማ ትቻለሁ። እንዴ ለምን? በቸሊና ምክንያት ነው። ይሄማ አይሆንም። ለምን? ምክንያቱም ያንተ ከድራማው መራቅ ቃጀልን ያንተ ስለማያደርግ። አልገባኝም። ግልጽ እኮ ነው አባቢ። ድራማው ደብሮ ሳይሆን ከቸሊና ጋር ስትሆን ቃጀል እንዳይደብራት ነው አይደል? አዎ ለዛ ነው። በሚያሳዝን ሁኔታ የሚገርም ነገር ቃጀል አሁን ከማን ጋር እንዳለች ብታውቅ። ከማን ጋር? በሚገርም ሁኔታ ማለት ነው። ፎደል ብሎ ከናታን ጋር ጊዜ እያሳለፉ ነው። አቤት ሲያምሩ፣ አቤት ውበት። እስኪ ህፃኑን በል። ህፃኑ የት ናቸው? ሄድና ታገኛቸዋለህ። እዛ ቅያሱ ጋር ናቸው። አላምንህም። አፈለክ ሄደ አትኔን ምንድነው የምታደርገው? እስታይ ለምን ነገርከው? ሄዶ ክላም ያርጋትና በጦፈ እንዳትቀልዳለህ እንዴ? ወይ ያገኛታል ወይ ይጣላሉ። እኔ የለሁበትም ምናምን አገባኝ። ና በእናትህ እዛ ሄደን እንጠብቃቸው። ውይ ሰብሪ፣ አይ ቲንክ አሁን ሁለታችንም ወደ ቤት መሄድ ሳይሆንብን አይቀርም። ከዛማ ቤት ሆነን የሚሆነውን ነገር እንከታተላለን። መሲ በእናትሽ ትንሽ ብቻ እንታገስ። እዚህ መቆማችን ምንም የሚፈጥረው ነገር የለም። በዛ ላይ ደግሞ መውጫ ሰዓታችን እየደረሰ ነው። በእናትሽ ወንድሜ ይቆጣኛል። እሺ በእናትሽ 10 ደቂቃ በቃ 10 ደቂቃ ብቻ። 10 ደቂቃ ብንቆይም ምንም የሚፈጥረው ነገር የለም። እንዴት ነው የማይኖረው? አሁን ባሉበት ሁኔታ ሁለቱም ስልክ እያነሱ አይደለም። ምን አይነት እድል ነው ግን ያለኝ? አንቺ ነሻ ተይሽ ልሻል ሰማ ብለሽ ሁለት ወንዶችን ወጫላሻቸው። እቺ ደግሞ ወሬ አይገርምም? ጆኒ ታዋቂ ቲክቶከር፣ ኤላ ደግሞ የግቢ ሸበላ ወንድ። እነዚህን ደግሞ ያጨረሳቸው ይሄ እንቡጥ ይሆናል። ውበትሽ ነው ወሬ ባክሽ። ጉልበቴን እያመመኝ ነው። ካልሆነ እዚህ ጋር ረፍ እንበል። ምንድን ነው አስሬ እንዳረጉት ጉልበቴ ሞት እቻ ለምናታ ችምባት ረባ ለቸር በቃሉ አቃጥራ አስበርክክ። አንቺ ግን የምርሽን በጥፊ መታሻት? አላርፍ ካለሽ ገና ጥርሷን አራግፍላታለሁ። እሺ ለምን ሲባል? ያለ ስሜ ስም ስለሰጠችኝ ነዋ። አንቺ ጥምድ ደርገሽ ስላሻት እንጂ በእርግጠኝነት አለም አይደለችም ደብዳቤውን የጻፈችው። እና አንቺ ነሽ? አልቀለድኩም። ድሮም የሷ ነገር ሲነሳ የሚያንጨረጭርሽ ነገር አለ። ኡፍ መሲ በእናትሽ ተይኝ። እኔ ለራሴ ጭንቀት ነገር እሺ ትችሻለሁ። እንኳን ደህና መጣህ አንበሳው። አንተ ነህ አይደል? ምኑ
ተንኮልህ በጣም ገብቶኛል። ጎበዝ ልጅ። አሁን ለቀልድ የሚሆን ጊዜ የለኝም። እናማ ይለይልን። እንደዚሁ ተደባርበን ብታሸንፈኝ እውነት የወንድነት ስሜት ይሰጣል? አሁን እያወራን ያለ ነው ስለ ስሜት ሳይሆን ስለ ክብር ነው። ቢሆንስ? ስማ፣ በምንም ሁኔታ ውስጥ ሆነ ባሸንፈ እኔ የምፈልገው በሰብሊና በጓደኞቿ ፊት ጀግና ሆኜ መታየት ነው። በቃ ታዲያ ከዚህ በላይ ምን አለ? ይህንን ቀጠሮ ለሌላ ቀን እናደርገው። አይሆንም። ከተስማማ አንድ ሌላ ድል አዘጋጅልህ። ምንድን ነው? ስማኝ፣ እጅህን እኔ እንደሰበርኩት እናገራለን። ከዛ በኋላ ግን ሰብለ አጠገብ ላይ አልፈልግም። ተግባባን? ይሄ እኮ ድል አይደለም። የማይሆን ነገር አታውራ። አድርግ ያልኩህን ብቻ ታደርጋለህ። እሺ፣ ተስማምቻለሁ። በጣም ጥሩ። እንደዚህ ብለህ ስትሆን በጣም ነው ደስ የሚለው። ይህንን ቀን ግን መቼም ቢሆን እንዳረሰው። እሺ፣ አታስብ። ቀኑን ክንዴ ላይ እነቅሰዋለሁ። ያኔ ተረተ ቆይ ምን ሆናችሁ ነው እንደዚህ ቆያችሁት? ምን አጋጠማችሁ? አንተ ፋራ ነህ እንዴ? ማለት ይኸውልህ ሴት ልጅ የሆነ ነገር ገጥሞኝ ነው አለች ማለት በቃ በእርግጠኝነት እቺ ልጅ መንገድ ላይ እየሄደች የሆነ ሰው ለከፋት። ከዛኛው ሰውዬ ሲለክፋት ምን አደረገች እሷ? ቡና እንጠጣ ምናምን ሲላት እሺ ብላ ካፌ ገብተው እየጠጡ እየተዝናኑ ፎለል እያሉ ቆዩ ማለት ነው። ኧረ እባክህ ያኔ ተረተ መቼም እንደዚህ አታደርግም። እሺ ምን ችግር አለ? አንተ ምን ሆነህ ነው? እኔ እኮ ፍቅረኛዋ ነኝ። ሁና አንተ እኮ እከካም ነህ። ድሀ ደግሞ ፍቅር ሲይዘው ሁሌ በስጋት ነው መቀመጥ ያለበት። ለምን? የሆነ ታይም ላይ ከአንተ የተሻለ ልጥጥ ይመጣና ላጥ እንዳያረገህ ነዋ። ፋራ ነህ እንዴ አንተ? ይኸውልህ የፈለገ ልጥጥ ቢመጣ ማለት ነው የኔ ትርትር መቼም እኔ ላይ አትቀየርም። መስሎ ነው እባክህ። የኔ ትርትር ምን ነው ዝም አልሽ? አይ ምንም። እንዴ አልገባኝም። ቆይ አነጋገርሽ ምንም ደስ አይልም። እንዴት ማለት? ከኔ የተሻለ ልጥጥ ብታገኝ ትጠፊያለሽ እንዴ? አንተንማ በማንም አልተካም። አያቢክ ቆይ ቤዚቲ ምን ነው ዝም አልሽ? አይ ምንም። ቤዛ እኮ ልክ ነች። ቤዛ ዝም ብትል እኮ ያምርባታል። ለምን ተቃለዳለህ እንዴ? የሷ ፎንቃ እኮ የልጥጥ ልጅ ነው። አሃ ለካ ችስተዎቹኛ ነን እኮ። በቃ ለምን አንሄድም ታዲያ? የፈጠነ እንሂዳ። በእናታችሁ ነው ዛሬ ይቅርብኝ። ለምን? ምንም ሙዴ ጥሩ አይደለም። ግድ የለሽም ቤዚ፣ እኔና ሂሉ በምናቀናበረው ጭዌ ፈታ ትያለሽ። አውቃለሁ ግን ይቅርብኝ። ቤዛ ካልሄደች እኔም አልሄድም። እኔ የምላችሁ ቆይ ለምን እንደዚህ አናደርግ? ምን እናድርግ? የሆነ ጸዴ ጭዌ እንፍጠርና ቤዛን ፈታ እናርጋታ። እንዲያውም እኔና ቡሽ ልናቀርብ ያሰብነውን ነገር ለምን አናሳያችሁ? ጸዴ ነው፣ አሳዩናል። ተረስ ወባባ የት ሄደሽ ነበር? አምባ አምባ ተልኪ አምባ እውነቱን አውጪው። በእውነት አባባ በእውነት ታዲያ ቆይተሽ ቢዘኝ ጉልማሳ ቢዘኝ እንዴት ቢንቀኝ ነው? ንቀት አይደለም ንቀት። ታዲያ ምንድን ነው? ፍቅር አባባ ፍቅር። ኧረ ሚኪ ይኸው ጉዴ ስማለኝ። እዩልኝ ስሙልኝ ጉዴን ዘመናዊ ልጄ ራሷን ስድርን ወይኔ አንተ ግን የሆነ አዛ የሆንክ ፍጥረት ነው። ፈታ አደረግሻል። ጨዌ ላይ ምንም አትይም በነገራችን ላይ
ቅድም ግን ሙሉ ሸሌለ ተጨርቦ ነበር። ያ ዝግ የሆነ ልጅ እኮ ነው በእናት ማቾምቤ ነው። ምን አድርጎ ነው እሱ? ይብራብ እባክህ። ለምን አቡ በእናትህ እኔ እንደዚህ የሚያዘገኝ ሰው አይጸዳኝም። እሺ እስቲ ስጠብቀው የነበረው ሰዓት ደረሰ። ምንድነው? ያቾምቤ ነው አይደል? ስማ የቅድሙን ጭው ቆይ እዚህ እንዳለ ማን ነገር ሚኪና አቡሽ ናቸው የሚሆኑት። የቅድሙን ጭው እንድገማታ የቷን ጭው? በስልክ ያወራን አባትዬ እናትዬ እንደሱ ነገር። እስቲ እናትዬ አባትዬ ቃጀል ምን እያደረጋችሁ ነው? አባ አንተ ቅደም። ማንቺ ክራይ አባ አንተ ቅደም። ማደሙ በቃ ሙድ ያዛችሁ እንዴ? ሙድ እኮ እየያዘን እኮ አይደለም ቾምቤ። እና ምንድን ነው? አይ ድራማ እየሰራን እሱን ደግሞ ካንተ ነው የተማረው ማለት። ኦኬ ለካ አንተ ዳንስ ነው የምትማረው። አንቺ አሁንም እዛ ቪዲዮ ላይ ነሽ? ኧረ አይደለሁም አባ እንዳይደብረሽ። ቃጁ ከልቤ ነበር ማፈቅርሽ። እያንዳንዱ ቀናቶች ሌሊቶች አንቺን ሳላስብ አሳልፌ አላውቅም። ምናልባት ፉንቄ የምገልጽበት መንገድ ላንቺ አልጸዳሽ ይሆናል። ግን አንድ ነገር እመኝ፣ ሕፃነ ቂርቆስን ነው የምልሽ። መቼም ቢሆን እንደኔ ልቡ ዝቅ እስኪል የሚያፈቅርሽ ወንድ አይመጣም። በጣም አፈቅርሻለሁ። አንቺ ይህንን መንገድ ከመረጥሽ መልካም ይወጥሽ። አፈቅርሻለሁ። ተማምልን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል። አስደበርኩት እንዴ? ደብሮታል ግን ተይው ይለምደዋል እባክሽ። እኔ እኮ እንደዚህ ማደርገው እሱ ከቸሊና ጋር ያደረገው ነገር ነው እንደደበረኝ እንዲገባ። ምን? ቆይ ከኔ ጋር ስታሳልፍ የነበረው ቸልቲ ሙድ ሳክስ ነው ማለት ነው? ማለት በቃ መሄድ አለብኝ። ወዴት ነው የምትሄጂው? ቾምቤን ሶሪ ማለት አለብኝ። እኔስ ከኔ ጋር አብረን ጊዜ እናሳልፋለን ብለሽ አይደል እንዴ ያመጣሽ? አለበዛ እኔ ህፃኑን በጣም ይደብረኝ። እኔና አንቺ በዚህ በኩል እንሂድ። ያየን እስኪ ደነቅ እማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከአይን ውስጥ ገብተናል ጥላው ሄደች ቢባል አሁን ሰው እቺ ልጅ ደግሞ ቁማ የምጠብቀው እኔን እንዳይሆን ብቻ እንደው ፈጣሪ እንደው መድኃኒዓለም መጨረሻዬን እንዲህ በፍቅር እንደዚህ የተጃጃልኩ ሰው እንዳታደርገኝ አደራህን፣ አደራህን የኔ አምላክ፣ አደራህን የኔ አባት። Hi Jerry. Hi. How are you? I'm fine, thank you. And you? I'm fine. እንዲህ ስንባባል ማንን እንዳስታወሽን ታውቂያለሽ? ማንን ነው? ቲቸር ተዋቡ። ማናት ደግሞ ቲቸር ተዋቡ? እጄን ይዘው ፊደል ያስቆጠሩኝ መምህርት ናቸው። ይገርምሻል ማለት ይሄ የተሳሰረውን አፌ በእንግሊዝኛ እንዲፍታታ ያደረጉኝ የእሱን መንገድ ጥርግ አድርገው ያሳመሩልኝ ሰዎች ናቸው። እሺ እኔ ለማንኛውም ላናግርሽ ነው የመጣሁት። ብታይ እንዴት ያሉ መምህርት ነበሩ መሰለሽ። ልክ ክላሳችን ግብት ሲሉ ሁላችንም ብድግ ልንልና ማለት ነው ጉድ ሞርኒንግ ስቱደንት ሲሉ ጉድ ሞርኒንግ ቲቸር እንላቸዋለን። ከዛ ሃው አር ዩ አይ አም ፋይን ቴንክ ዩ ኤንድ ዩ እንላቸዋለን ማለት። ከዛ ሲት ዳውን ሲሉ ቴንክ ዩ ቲቸር ብለን ቁጭ ነበር። አይ ጊዜ እንደው ያን ጊዜ አቤት እንግሊዘኛ ጥርግ ነበር እኮ የምናደርጋት። ጄሪ ፕሊዝ በእናትሽ አዳምጪኝ።
አዳምጥሻለሁ እባክሽ። ምን ታካብጃለሽ? አንቺ እኮ ግፋ ቢል የምታወሪ የፍቅር ሮሮ ነው። ሌላ ምንም ልታወሪኝ የምትችው ነገር የለም። እኔ እኮ ወድጄ አይደለም። ታዲያ እኔ ጄሪ አስገድጄሽ ነው ፍቅር ውስጥ የገባሽው? እሺ አሁን ጨረሽ? መቼም የማይረሳኝ ያን ጊዜ ማለት ነው። ልክ አስተማሪያችን ይመጡና የሆነ ጥያቄ ሰጥተውን ከዛ እችንም ይሰራል ምናምን ሲሉ እጃችንን እናወጣለን ሚ ሚ ሚ ሚ የምንላት ነገር በቃ አይ ዘመን አይ ጊዜ እንደው ወይ ያን ጊዜ አይደጉ ጊዜ ተይኝ እስኪ። ኡፍ ጄሪ በእናትሽ አንቺ እኔን ጄሪን ኡፍ እችን የመሰልኩ ቅምጥል ኡፍ የነገ አማችሽን ኡፍ የነገ የልጆችሽን አክስት ኡፍ አንቺ አታፍሪም? ማነው ደግሞ አክስት? እኔ ነኝ። ምን? እንዴት ሆኖ? ምን እንደዚህ ሽርጉድ የምትይው ከማክቤል አርግዘሽ ለመውለድ መስሎኝ። ሆ ያኔ ደግሞ ያችን አጋጣሚ ተጠቅሜ እኔም አክስት ሆናለሁ። ማን አርግዞ ነው ደግሞ ለመውለድ የፈለገው ባክሽ? ሺፍልጥ ማሰሪያው ልጥ አሉ ሰውየው። ሆ ምን ነው እንደዚህ ያዙ ልቀቁኝ የምትይው እኮ በአንድ በትዳር ሲባጎ ጥፍ ነግ አርገሽ እስክትታሰሪ ድረስ ነው። ከዛም በኋላ ያኔ ተወልጃለሽ፣ እኔም በዛ አጋጣሚ አክስት ሆናለሁ። በቃ አለቀ። ይሄ ነው። ቆይ ግን ምን አለበት ብትረጂኝ? መች አስረዳሽኝና? ላለቅስ ነው እንዴ? ሶፍት ልስጥሽ ወይ ማህረብ ልስጥሽ? የኔ እናት ምን ታካብጃለሽ? አልቅሻ። ሆ ያንቺን ባ ወርቅ መሰለሽ እንዴ? እናቴ ስንት ተነፋርቅ ስንት ንፍጣችን ዘረክረክ አርገን መሰለሽ ያደግነው እኮ። ይው ንፍጥ ብቻ ንፍጥ አላውቅም ልትይኝ እንዳይሆን። እሱንማ አውቃለሁ እንዴ፣ ግን ደስ አይልም። ማን ደስ የሚለው አለ? ሆ ንፍጥ ብሎ ማንም ደስ የሚለው የለም። እሺ አሁንስ ጨረሽ? ንፍጥ ንፍጥ ስትይ ንፍጥ ይመጣ። አንዴ ልናፈጥ። ሶፍት ልስጥሽ? አይ ይቅር። ለምን? የኔ እናት ንፍጥ ግርማ ሞገስ የሚኖረው ያለ ሶፍት ያለ ማህረብ እንደዚህ ወገቡን ይዘሽ ፍርጥ ስታደርጊው ነው። ኦ ጄሪ በጣም ዘጋሽኝ። አሁን አትዘጋውሽ? ምን ነው የኔ ንፍጥ እሻ ነው ለጋ ነው አልሽሳ? ትንሽ ቆይ ግን መልክ የሰራሽ አይመስልሽም? መልክ ደግሞ ይሰራል እንዴ? እኛ ሰፈር ይሰራል በደንብ ተደርጎ። እንዴት ነው የሚሰራው? እንደዚህ ምናምን እያሉ ይሰራሉ። ግን ታድለሽ። ለምን? ምንም ያስጨንቅሽ ነገር የለማ። እኔም ማልጨነቀው እኮ ያለ እድሜ የማይሆን ነገሮችን ስለማልጀምር ነው። ይሄው አንቺም ያለ እድሜሽ እንጣጣጣጣሽ ወገብሽን ብለው አሳረፉልኝ። ይሄው በየመንገዱ እንደ ቆራሌው ተሽከረከሪልኛለሽ። ቆራሌው? የኔ እናት እሱን አብራሪልኝ ሳትኝ ወደ ጉዳይሽ ግቢ። የንፍጡስ ነገር? እሱን እንኳን ተውት የኔ እናት፣ ትንሽ ጠርቀምቀም በዛ ይበልልኝ። ለምን? በኋላ ስራ ስፈታ እያነሳ ፍርጥ አደርገዋለሁ። አሁን በይ ወደ ጉዳይሽ ግቢ። ከማንም ጋር አልጣለሁ። ኤላ አትዋሽ። እጅህ እኮ በጣም ተጎድቷል። እንደዚህ ሆነ እያየሁህ ምንም አልሆንኩም ትለኛለህ እንዴ? አልሚ በእናትሽ ተይኝ። አሁን ከማን ጋር እንደተደባደብክ ንገረኝ። ምን ያደርግልሻል? ኤላ ምን አይነት ስራ እየሰራ እንደነበር ረሳኸው እንዴ? አንዱ ላይ ጠቀም ሞክሮ ቢሆንስ? አይ እንደሱ አይደለም። እና እንዴት ነው? በቃ ከአንድ ጎረምሳ ጋር ጣልቼ እኮ። በምን የተነሳ ነው የተጣላኸው? በምን ሊሆን ይችላል? በድንገት በተፈጠረ አለመግባባት ነው። አላምንም። እና ምን ልትይ ነው? በእርግጠኝነት የተደባደብከው በሴት የተነሳ ነው። እንዴት እንደሱ ገመትሽ? ለሽፋን ብለህ ፍቅረኛ ያላትን ሴት እንደቀረብክ ነግረኝ ነበረ። እናማ የሷ ፍቅረኛ ዝም እንደማይል ገምቼ ነዋ። ጥሩ ገምተሻል። ስራ ጨርሰህ የለ እንዴ? ቆይ ለምንድን ነው ከልጅቷ ጋር ያለህን ነገር ማታቆመው? እኔ እንጃ። አንተ ብቻ ወደሃት እንዳይሆን። አልሚ በቃ ምንም አትበይኝ። ኤላ እኔ እኮ ቤተሰቦቻችንን ትተህ እንድትመጣ ያደረኩትኝ ይሄ የድብድብ ሱስ እንዲተው ብዬ ነው። አረ ምን ልትል ነው? እኔ ደግሞ ለሚሽንሽ ሽፋን ፈልገሽ ይመስሉኝ። እዚህ ሚሽን ውስጥ እኮ የገባው ጥሩ መርማሪ ሆኜ የአባቴን ፈለግ መከተል ፈልጋለሁና ላግዝሽ ልርዳሽ ስላልከኝ ነው እንጂ ሲጀመር እኔ አልፈለኩም ነበር። እና ውለቴን እያሳነሽው ነው? አይደለም ኤላ፣ ውለታን እያሳነስኩት አይደለም። ግን ይኸውልህ ይሄ አዲስ አበባ ነው። እዛ የለመድከውን የድብድብ አመልህን እኔ እዚህ እንድትቀጥል አልፈልግም። ይኸውልሽ አልሚ፣ ጸቤን እኮ ታውቂዋለሽ። ካልደረሱብኝ አልደርስም፣ ሲደርሱብኝ ደግሞ በቃ እስከ ጥግ ነው። አረ ለዛ ነው ወንዶች መንገድ ላይ ሌላ ክፋት ነው ብለህ ለሴት ብለህ ይጣላው። የምታወሪው ስለ ብርክቴ ነው አይደል? አዎ ስለሷ ነው። ታዲያ እኔ እኮ በሳቱ ባልደርስላት ሊደበድቧት ነበር። ግን ደግሞ ሳትደባደብ ችግሩን መፍታት ትችል ነበር። ይኸውልሽ ነገሩ ቅስፈታዊ ስለነበር አይምሎ የኔ የመጣው መማታት ነው። ከዛ መቷቸው አለቀ። እሱ ድርጊት ግን ልጅቷን ማይሆን ፍቅር ውስጥ ከቷት ነበር። ታዲያ እኔ እኮ እንደሱ እንዲሰማ ፈልጌ አልነበረ። ይኸውልህ ኤላ፣ አሁን ከኔ ጋር እኩል መመላለስን አቁም። ከሴቶች ጋር ያለህን ቀረቤታ በልክ አድርገው። እሺ ኢንስፔክተር። አልቀለድኩም ኤላ። አልሚ፣ ሁሉንም ነገር እኮ መቆጣጠር አልችልም።
በአካል ሰማም በላውን ወደ ቤት ሂድ። ምናልባት ደግሞ ሕክምና ካስፈለገ ራይድ ጥራና ሂድ። አይዞህ ደግሞ እሺ ወዴት ነሽ አንቺ? ያልኩን ብቻ አድርግ። እህቴ ግን አንዳንዴ በጣም ታበዥዋለሽ። እና የመጣሽው ስለ ጊዜ ልታወሪኝ ነው? አዎ ስለሱ ላወራሽ ነው የመጣሁት። አንቺ ግን ቆይ ምንድነው እንደዚህ እያደረገሽ ያለሽው? ዝም ስልሽ ትንሽ ቂቤ ጥበስልኝ ምናምን ያልሽ አልመሰለሽም? ምን ቂቤ ደግሞ ይጠበሳል እንዴ? አንቺ እኮ ነሽ አልሽው እንዴ? እኔ መች አልኩኝ? አሁን እንደው ቢሆንልኝና ቢሳካልኝ ሲስተምን ብታገቢ እንዲህ ነው በየቀኑ ልቤ ነው የምትልጨው? ልብ ደግሞ ይላጣል እንዴ? እኛ ሰፈር ይላጣል። እንዴት ነው የሚላጣው? ያው እንደ ብርቱካን ነው። ልብ እንደ ብርቱካን? ያፕ ያንቺ ጓደኛሽ እንደዚህ ያፕ እያለች የምታዝገኝ? ኡፍ በእናትሽ ጄሪ፣ ጊሊያድን ያልሽውን ነገር ቆይ ለምን አትነግሪኝም? አጭር ቀጭን ትእዛዝ ነው የሰጠሁት። ምን ብለሽ? ከዚህ በኋላ ኤልዳናን እንዳታገኛት ቀና ብለህ እንዳታያት ነው ያልኩት። እንዴ ቆይ ለምንድን ነው እንደዚህ ያልሽው? ብለውስ ምን ችግር አለው እንዴ? ይሄ እኮ ትክክል አይደለም። ቆይ አንቺ ልጅ አፈቅርሽው እንዴ? አንቺ አምሻል እንዴ? ቆይ እንዴት ነው ማፈቅረው እንዴ? እና ታዲያ ለሱ እንደዚህ መንጨርጨር ምን አመጣው? ምክንያቱም እኔ እሱን መቅረብ የፈለኩት ማይኮን ስለሚመስለኝ ነው። ገባሽ? who is ማይኮ? he's my cousin. are you sure? yeah. ወይኔ ጄሪ እንግሊዘኛ እኮ ድፍረት ነው የሚፈልገው የሚባለው እኮ እውነት እኮ አንቦረቦርኩት። ትችያለሽ እውነት ጄሪ ሙች ትችያለሽ። አንቺ ቆይ ምንድነው የምታወሪው? ወዲህ ነው ነገሩ። እና ቆይ ከዝንሽን ቢመስልሽ እሳ እንዲህ መቀራረቡ ምን አስፈልገው? ከዝኔ በህይወት የለም። ሶሪ it's fine. ወይኔ እንግሊዘኛ እና ከጊሊያድ ጋር ምንም የለኝም እያልሽ? አዎ ቢሆንም አንድ እንደ ወደፊት አማት ከሱ ጋር ያለሽን ቀረቤታ ምንም አልወደድኩትም። እንዴ ለምን? ምክንያቱም ልጁ ቆንጅዬ ነው፣ ቁመናው ያምራል፣ ወንድ ነገር ነው። በቃ አለቀ። ለዚህ ነው እና ቀስ እያለ ሊያሰምጥሽ ይችላል። ኖ ጄሪ፣ ይሄማ በፍጹም ሊሆን የማይችል ነገር ነው። ስንቱ ነው አይሆንም እያለ የፍቅር ጉድጓድ ውስጥ የተዘፈቀው። አይሆንም ምናምን የምትይ ከሆነ ደግሞ እኔ መጨረሻ ውሳኔ ነው ወሰናለሁ። ቆይ ምንድነው ውሳኔሽ? ማክቤልን የሆነ የምትፈልገው ልጅ አለች፣ ለእሷ አጣብሰዋለሁ። ዋት ብቻ እቺ ልጅ እንዳይሆን እንደዚህ የምትይኝ? የቷ ሄቨን ነው? አይ እሷ አይደለችም። እሷንማ ስንት መስዋዕትነት ከፍዬ መስልሽ ያስተረፍኳት። አልገባኝም። የኔ እናት እኔና አንቺ ኢትዮጵያዊ እንሁን እንጂ ማለት ነው በጣም ብዙ የማያግባቡን ነገሮች አሉ። ስለዚህ እኔ ልሂድ፣ በጣም እርቦኛል፣ ወደ ቤቴ ልሂድ። ኡፍ በእናትሽ ጄሪ፣ የጀመርነውን እንጨርስ። የኔ እናት እዛው ስራሽ ያውጣሽ። በስንቱ ልብ በጥበጣለች። በሷ የቷ በሶ? አየሽ አይደል እኔና አንቺ አንግባባም ያልኩሽ እኮ ለዚህ ነው። በይበቃቸው፣ እግዚአብሔር ይሆንሽ። ኡፍ እኔ ግን ለምንድን ነው በዚህ ልክ ቻሌንጅ የሚገጥመኝ? የኔ ቆንጆ እንዴት ነሽ? ደህና አይደለሁም። ምን ሆነሽብኝ? ጆኒ ቆይ እንዴት እንደዚህ ታደርጋለህ? ምን አደረኩ? ኤላን መደብደብ ተገቢ ነው? አግቦ ነበር ትንሽ ነው ያቀመሱት። ይሄው ነው። በጣም ነው የሚደብረው። ምንድነው የሚደብረው? እጁን እኮ ነው የሰበርከው። በዛ ላይ ደግሞ ይሄን ሁላ ነገር ያደረከው በእኔ ምክንያት ነው። ቆይ ጀብድ ነው እንደሚመስልህ? ሰብሊ አንቺን ያልገባሽ ብዙ ነገር አለ እኮ። ምንድነው ያልገባኝ? አሁን ያደረኩት ነገር በወንድ ቋንቋ በጣም ብዙ ትርጉም አለው። እንደዚህ አይነት ወንድነት ምንም ነው ደስ የማይለው። አሁን ያለፈው አልፏል። ምክንያት እየፈጠረ ህይወት ውስጥ ሊገባ የሚሞክረው ኤልያስ ከዚህ በኋላ ህይወት ውስጥ አይገባም። እኔ እኮ ሁሉንም በራሴ መንገድ ላስተካክለው ነበር። አንተ ግን አበላሸከው። በነገራችን ላይ እኔ እንደዚህ እንዲሆን አልፈለኩም ነበር። እሱ ራሱ ነው የገፋፋኝ። በጣም ነው የሚደብረው። ለማንኛውም ተረጋጊ በቃሽ። እሺ ጎረምሳው እኔ ነው? አይ እኔ ነው። ታዲያ እኔ ስትይ ቆይ ምን ነው ጎረምሳው የሚመስለው? አሃ ለከፋ መሆኑ ነው።
አልቀረብህም። ይኸውልህ እዚህ ምድር ላይ ወንድ ሁሉ አልቆ አንተ ብቻ ብትቀር እኔ የምለክፍ አይነት ወንድ አይደለህም። እሺ እና ምን እያደረግሽ ነው? እሺ እንደ እናንተ ወንዶች ደግሞ እንደው ስታስጠሉ በቃ ሲያናግሯችሁ መከራ፣ ሲስቅላችሁ መከራ። ምንድነው? ወይ እኔስ የመጣሁት ረዴትን ፈልጊያት ነው። እና እኔ ስለ ረዴት ምን አገባኝ? ኧረ እባክህ እና ስለማን ነው የሚያገባ? ምናልባት ስላንቺ ይረዛ ችግር ፊት ማን ነው? አንተ ነው። ምን ነው አሳመርኩልህ እንዴ? አልቀረብሽም ባክሽ። አንቺም አልተባልሽም። አይጥ ይረዛ የሆንክ ዱቄት ምን ይመስላል ይሄ አፈር ፊት። እንደውም ይኸውልህ እኔ እንጂ አላወከኝም። እሺ ባልሰራለህ። ኧረ ሊበላ እኔን የመሰለ ሸበላ ሊጠበስ አልቀረብህም። ይኸውልህ እኔ ወንድም እኔ አንተን አይደለም ልጠብስ ይቅርና እንዲህ በእንጨት መነካ አይነት ሰው አይደለህም። እሺ የሆንክ ጎባጣሽ ማገሌ መዶሻ ፊት ሲያስጠላ። ማናባሽ ነው መዶሻ ፊት? አንቺ ዝም በል አንተ ኮተታም ጎባጣ። አልቀረብሽም። አትጫጫብኝ። ምን ትመስላለች? በእናትሽ ቀረብሽ። እንደው እቺ ምላሳም ከየት ነው ያመጣሁት? በእናታችሁ እኔን የመሰለ ሸበላ መዶሻ ፊት። እኔ ምን ነው መዶሻ ፊት የሚመስለው? ቀርቼብሻለሁ። ሁለተኛ እንዳላገኝሽ የሆነች ችጋራ። እኔ አልገባ ያለኝ ነገር ቢኖር የዛ ኒንጃና የጆኒ ግንኙነት ነው። ምንም እኮ ግራ የሚያጋባ ነገር የለውም። ኒንጃው ማለት የጆኒ ሰው ነው። አለቀ። ቆይ እንዴት እንደዛ ልትል ቻልክ? ከጆኒ ጋር ልደባደብ እየሄድኩኝ እንዴት ሊያገኝ ይቻላል? ሊያውን ደግሞ ልብሱንም ማስኩንም ለብሱ። ልክ እኮ ነህ። ይሄ ነገር በፍጹም ግጥምጥሞች ሊሆን አይችልም። እኔም እየተሰማኝ ያለው እሱ ነው። እናም በመጨረሻ ምን ሆነ? መሸነፌን በይፋ ውጪ ሰብለ አጠገብ ላልደርስ። እንዴ ሳትፋለሙ? አዎ እንደ ተፋለምን አድርጌ እንዳወራለት ነው የፈለገው። ደግሞ ከሱ ጋር አልተጣለውም ብልም ደግሞ ማንም አያምነኝ። እዚህ ሁሉ ነገር ውስጥ የገባው በሰብለ ምክንያት ነው አይደል? መሆኑ ነው። ኤላ በግልጽ መልስልኝ። ሰብለን አፍቅረሃታል? አላቅም መልስ ሊሆን አይችልም። ይኸውልህ እኔ የፍቅር ስሜትን አላውቅም። አትዋሽ። እንዴት እስካሁን ድረስ የፍቅርን ስሜት አታውቀውም? እኔ እንጃ ብቻ የሆነ ሳሌ ብርክቲ ለምትባል የሚሰማኝ ስሜት ነው ለሷ ይተሰማኛል። ማነት ደግሞ ብርክቲ? የድሮ ትምህርት ቤት የነበረች የሆነች ጓደኛዬ ነች። እና የሆነ ሰዓት ላይ አሪፍ ተቀራርበን ነበር። ቆይ እሷ ታፈቅርህ ነበር? ቃል አውጥታ አፈቅራለሁ አላለችኝም፣ ግን ጀለሶች እቺ ልጅ አፍቅራህ ነው እንዲህ የምትሆነው ይሉኝ ነበር። ቆይ አንተ በወቅቱ ምን ይሰማ ነበር? ከሷ ጋር ስሆን ደስ የሚል ስሜት ይሰማኝ ነበር እና ደግሞ ሳናስበው ሰዓቱ ያልቅብን ነበር። ገባኝ። ምኑን የገባ? ወደ ፍቅር እያመራችሁ ነበር። አሁን ስለ ሰብለ ሳስብ እሱ ስሜት ነው የሚሰማኝ። ቆይ እና ነገሮችን ካሁን በኋላ እንዴት አድርገህ ነው ትሪት የምታደርገው? ተሸናፊነቴን አምኜ ካሁን በኋላ ሰብለ አጠገቤ እንዳደርስ በማስጠንቀቅ። ይሄማ ትክክል አይደለም ነው። አይደለም ናታን አትድረቅ፣ የምልህን ስማኝ። እሺ በቃ ልቻለሁ። አመሰግናለሁ። ማን በእናትሽ ተረጋጊ። ሰብሊ በእናትሽ ተረጋጊ። በእናትሽ በዚህ እንዴት ልረጋጋ? ኤላን አላየሽውም እንዴ? እጁ እኮ ተሰብሯል። አይቼዋለሁ። ይህ ሁላ ነገር የተፈጠረው ደግሞ በእኔ ምክንያት ነው። እና እንደዚህ በማልቀስሽ አንቺን ከመጉዳት ውጭ ሌላ የምታመጪው መፍትሄ አለ? አላውቅም፣ ብቻ ግን በጣም ከፍቶኛል። እሺ ቀርበሽ አውርተሽዋል? ምን ብዬ ላናግረው? ድፍረቱን አጣው። ሰብሊ የሆነ ነገርማ ማለት አለብሽ። እሱማ እኮ የሆነ ነገር ብሎ ደስ ይለኛል፣ ግን ደግሞ ጆኒ ካየን ሌላ ችግር ነው የሚፈጠረው። ለእሱ አታስቢ ሰብሊ፣ እኔ የሆነ መንገድ እፈልጋለሁ። ምን እናድርግ? ይኸውልሽ እኔ ጆኒን የሆነ ምክንያት ፈጥሬ ያዘናጋዋለሁ። አንቺ ደግሞ ያኔ ኤላን ቀርበሽ ታወሪያለሽ። እሺ ግን የት ነው ያለው? ከናታን ጋር ናቸው። ከዛ በፊት ግን ራስሽን አረጋጊሽ። መታጠቢያ ቤት ሄደሽ ፊትሽን ታጠቢያለሽ። እሺ
ሃይ ቤዛ። ሃይ የሄቨን ጓደኛ ነኝ፣ ጄሪ ይባላለሁ። አውቅሻለሁ። እንዴት አወቅሽኝ? እንዴ አንቺን አለማወቅ ይቻላል እንዴ? በየሄዱበት ነው በቃ ስሜን የሚወድቁት። እንደው እስኪ ይሄን እኔ ግን አላሳዝንም? አይ እኔ እንኳን ማቀሽ ከሄቨን ጋር ጓደኛ ስለሆንሽ ብቻ ነው። አልዋሸሽኝም አይደል? ኧረ አላሸሁሽም። ይልቅ ዛሬ ምን ነው ብቻሽን? አይ ተይኝ እስኪ ተይ። እንደው ብቻዬን መስዬሽ ነው ማለት አልገባኝም። እንዲህ ስትይኝ ብቻዬን እመስላለሁ አይደል? ነው ብቻሽን ነሽ። የኔ እናት እንደው ለፊ ቢልሽ ነው እንጂ እኔ ብቻዬን አይደለም። ይገርምሻል፣ ውስጤ ውስጥ በጣም ብዙ 7 የሆኑ ሰዎች አሉ። ከዛም በኋላ በቃ አልኩሽ ከነዛ 7 አካላት ጋር መነጣረቅ፣ መጨቃጨቅ፣ በዚህ ሂጂ፣ በዚህ ግቢ፣ በዚህ አልሄድም፣ በዛ ሂጂ እያልኩ መጨቃጨቅ ነው። በቃ እንዲህ ነው የምውለው። ምን እያልሽ ነው የምትነታረቂው? ለምሳሌ አሁን አንዱ ምን ይለኛል መሰለሽ? ውስጡ ነው ጄሪ ጓደኞችሽ ሁሉ እኮ ቦይፍሬንድ ያዙ። ኧረ ነቃ በይ አንቺ ወጣት አይደለሽ እንዴ? እንደ ወጣት በቃ ዘና ፈታ በይ። ምንድነው ቦይፍሬንድ የማትይዙ ምናምን ይለኛል። እሺ አንደኛው ደግሞ ይመጣና ማለት ነው ተይ ጄሪ አንቺ እኮ ገና የሃይስኩል ተማሪ ነሽ፣ አርፈሽ ትምህርትሽን ተማሪ ይለኛል። ባይሆን እሱን ሀሳብ ብትሰሚ ቆንጆ ነው። ምን ነው ሲያዩሽ የሆነ ፍቅር ያቅለሸልሸሽ ትመስያለሽ። እንደዛ ነገር። ቆይ እኔ ውስጥ ያሉትን ስንቱን ነገርኩሽ? ሁለቱን። አዎ ሶስተኛውን ደግሞ ልንገርሽ። ሳይንስ ግን ምን ሆኖ ነው? እውነት ግን አሁን የሰው ልጅ የተገኘው ከዝንጀሮ ነው እንዴ ወይ ይለኛል። አስቢ እስኪ አሁን ጄሪ አሁን እስኪ እኔ ደግሞ ዝንጀሮ ናት እንዴ ብዬ ራሴን ጠይቀዋለሁ። እሺ ከዛን አንዱ ደግሞ ይመጣና ማለት ነው አረ ጄሪ አንቺ ረጋ በይ ረጋ ያልሽ ቁንጅት እምር ያልሽ የፈጣሪ ስራ ነው እሺ ይለኛል። ከዛ እኔ በመሃል ቤት በዛኛው ማሳብ በዚህኛው ማሳብ ከራሴ ጋር ክርክር ውስጥ እገባለሁ። ባይሆን ሁለተኛው ቆንጆ ሀሳብ ነው። እስኪ ዝም በይ እንዴ! ምንድነው እስከጨርስ ድረስ ብትታገሺኝ ነው ወይ ሰለቸውሽ እንዴ? እንዴ ኧረ እኔ አልሰለችሽኝም። እሺ ባይሆን ሌሎቹን ጨርሽልኝ። እሺ አሁን ደግሞ ልቀጥልሽ። አንደኛው ይመጣል አረ ጄሪ ምንድነው የምትቀላብጁ? አረ ጄሪ ምንድነው ያንንም ይሄንንም እያልሽ የምታወሪው ይለኛል። ከዛ ያኛው ደግሞ ይመጣና ማለት ነው አረ ጄሪዬ ረጋ በይ እንዴ! ሲጀመር አንቺ እኮ ልክ ነሽ። ሲጀመር የሰው ልጅ የሚያስብ ከሆነ በጣም ጭንቅላቱ የሚሰራ ከሆነ ጎበዝ ከሆነ ብቻውን ሲሆን ከራሱ ጋር ይነጋገራል ይለኛል። አየሽልኝ አይደል መከራዬ? አዎ አየሁልሽ። በጣም እኮ ስቃይ ውስጥ ያለው ሰው ነኝ። አልገባሽም እንጂ አንቺ። አሁን ተረዳሁሽ። አንቺ ግን እንደው ብቻሽን ምናምን ስትቀመጪ እንደዚህ አይነት ያሉ የጭንቅላት ሀሳቦች ያስቸግሩሻል እንዴ? አይ ያውም ሁሉ ጊዜ ነው። ተመስገን የኔ ጌታ። አንተ ምን ይሳናሃል? እንደው ባብድን ብቻዬን አይደለም የማብደው። ቢያንስ አብረሽኝ አለሽልኝ፣ ታሳብጅኛለሽ፣ አብረን እናብዳለን። እንዴ ጄሪ ይሄ እኮ እብደት አይደለም። ሆ የኔ እናት እኔ እንደሆንኩኝ አንዴ እብደት ነው ብዬ ተቀብያለሁ። ጭራሽ ደግሞ ያንቺን ሀሳብ ራሴ ላይ ጭኜ ራሴን በጭንቀት አላሳብደውም። ይቅርብኝ፣ እዛው ያዡ። እሺ በቃ ትቼሻለሁ። ለማንኛውም እኔ ቆንጆ እዚህ ምድር ላይ ምንም የማያልፍ ችግር የለም። እሺ ደግሞ ውስጥሽ በጣም ብዙ ጭንቀት እንዳለው ያስታውቃል። ስለዚህ በርታቢ። እሺ ይኸውልሽ በቃ በማንኛውም ሰዓት ከፈለግሽኝ የምታናግሪኝ ምናምን ነገር ካለ ጄሪ ብለሽ ብቻ መጣራት ነው ካንቺ የሚጠበቀው። እኔ ደግሞ ከችልልሽና የምትፈልጊው ነገር ነው። እሺ መሰማሽ? እሺ አመሰግናለሁ። ችግር የለም። ባይ ባይ። አንተ ግን ልክ አላደረክምሽ። ምን አጠፋ? እንዴ ብቻ ልትጋፈጠው ትሄዳለህ? ማንን? ኤላን ነዋ። እሱማ ከኔ አቅም በላይ እኮ ስላልሆነ ነው። እንዴ ከአንተ አቅም በላይ እንደማይሆንማ በደንብ ነው የማውቀው። እንዴት እርግጠኛ ሆንክ? ለማንኛውም አንተ አልተጎዳማ? ምንም አልሆንኩም። የት እንዳለ አይተኸዋል? ኧረ ለምን አየዋለሁ? እንደውም ከነ መፈጠሩ ብረሳው ደስ ይለኛል። አይዞህ ከነ መፈጠሩ የምትረሳበት ቀን ሩቅ አይደለም። እሱስ ልክ ነህ። ኤላ አንዴ ላናግረው። ምን ፈልግሽ? ጆኒ ነው አይደል እንደዚህ ያደረገው? አዎ ጆኒ ነው። በእኔ የተነሳ እንደዚህ አይነት ነገር ውስጥ ስለገባ በጣም አዝናለሁ። ለምን ታዝኛለሽ? እንደውም ልትኮሪ እኮ ነው የሚገባሽ። ለምንድን ነው የምኮራው? ጆኒን የመሰለ ምርጥ ፍቅረኛ ስላለሽ። አንተ ግን ደህና ነህ? አያገባሽም። ለምንድን ነው የማይመለከተኝ? ምክንያቱም አላቅሽም፣ አታውቂኝም። ይኸውልሽ ስምምነት ነበር። ስምምነታችን ደግሞ የተሸነፈ ሰው ሰብለ አጠገብ አይደርስም ነው። እኔ ደግሞ ተሸንፌያለሁ። ስለዚህ ሁለተኛ አጠገብሽ አልደርስም። በቃ አዎ በቃ። ይኸውልሽ
እደግምልሻለሁ፣ አታውቂኝም፣ አላውቅሽም። ከዚህ በኋላ ደግሞ አጠገቤ እንዳትደርሺ። አይ ሴቶች እንደው እኮ በጣም የሚያሳዝኑኝ ፍጥረቶች እኮ ናቸው። ግፍ አይፈሩ፣ ግፍ እንኳን አያውቁም። አንተን ይኸውልህ አፈቀርክ ጅል መሰልክ፣ ይኸው አዛውንት መሰልክ። ወይኔ ቾምቤነት። ኧረ አይዞሽ ተረጋጊ አባኩ። እኛ ራሱ ስንት ነገር አሳልፈናል። ምን ሆነ ነው? ተደበረችብኝ። ጭራሽ የናታን ሙድ መያዣ ነው ያደረገችኝ። ወይ ቾምቤ። ለነገር እኮ ፓፓ አንቺም ፎል ሰርተሻል። የምን ፎል? በቃ ቻሊና ጋር ሄደሽ ቸልቲ ሙድ ስታረምጃ አየች፣ ደበራት በቃ። እንዴ ሚኪ፣ እሱ ወርክ አይደል እንዴ? ሲቀጥል ደግሞ እኔ ቸሊናን ብፈልግ ምን እዛ ድረስ አስኬደኝ እንዴ? አንድ ስልክ ማጮ ብቻ እኮ ነው። ከዛ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ ምናምን ብዬ ወየ ካልኳት እሺ ትለኛለች፣ ትመጣለች። ገባ? መድከም አይጠበቅብኝም። አቤት የቃላት አጣጣል፣ አቤት የቃላት አጣጣል። እንዴ አንቺ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ እቺን እኮ ዲሮ አውቂያት ቢሆን ኖሮ ፒያሪ እኮ በቃ ድሮ ነበር የምጠልልኝ። የሁሉ ስቃይ ውስጥ አልገባም ነበር። ሚኪ በእናት ሙድ አትያዝ። ታዲያ ምን ሊያዝ አባቢ? ታውኝ እስቲ አሰቃያችሁኝ እኮ ቢጨንቀኝ እኮ ነው። እውነቴን ነው የምልህ፣ በጣም ነው የደበረኝ። ቆይ ከኔ ምን ጎሏት ነው? በቃ መናገር አልፈለገችም እንጂ የሆነ ነገር አለ እኮ። ምን? በጣም ይበጥ ጥቁር ናንተ ዳርክ ነህ። ማ እኔ? አዎ አንተ። ኧረ እኔ ጸዴ ነኝ። እኔ ነኝ ጸዴ። ተው ተምታቶብሃል። ከፈለክ ደግሞ ክላም ማድረግ እንችላለን። እስቲ አሳየኝ። ማን ይቀል? አንተ ነኝ እንደውም ሻልላል። በህይወቴ የሚሻለኝ ሰው አገኘሁ። አንተ እኔ ነኝ የምቀላው። እናሲዝ ከፈለክ በመለከው ነገር እናሲዝ። እኔ አንተ ውበት ያው አለ ነገር ይኸው ጠይቀው ካላማ ሰማኝ ባባ። ከኔና ከሱ ማን ነው የሚጠቁረው? ግራ ገባሽ አይደል? እንደ ቢራ ጠርሙስ ተመሳሰልንብሽ። ዝም ብለሽ ተናገሪ። ሁለታችሁም ከሰል ነገር ናችሁ። ምን አልክ አንተ? ውሻ ና ተመለስ። ምንድን ነው የሚያወራጭህ? እሱ ራሱ እኮ ጥቁር እንዴ። እሱ ምን አደረገ? ጉዳዩ እኮ የፈጣሪ ስራ ነው። አንቀይረው፣ አንገለብጠው። ግን ዋናው ውስጣዊ ውበታችን ነው። ያናታ የሚባል ልጅ ቀኔን አበላሽ። ቀኔ ተበላሽ። አይዞሽ ወንድም ጥላ፣ ትለምጃለሽ፣ ይለመዳል። ዋናው ቢዩቲፉል ብላክነስ የሚባል ነገር አለ። እሱ ነው፣ ሌላ የለም። ሃይ ምን ሃይ ነው ያልሽው? ምን ነው ገረመ? ይሁን ነገር ካልተፈጠረማ ሃይ ስልሽ መልሰሽ ሃይ አትይኝም ነበር። እንግዲህ አንተም ስትመጣ ሃይ ነው ያልከኝ፣ ከዛ እኔም ሃይ አልኩ። መሲ በእናትሽ ግራ አታጋቢኝ። አሁን የተፈጠረውን ነገር እንዳለ ንገሪኝ። ምን ያደርግልሃል? ምን መሲ ወንድምሽ እኮ ነኝ። እንዴት ነው ምንም ያደርግልኝ? እያሰብክልኝ መሆኑ ነው? አዎ አስብልሻለሁ። ይልቅ የኔን ተውና ትላንት እንዴት ነበር? ትናንትና ምን ስደውልልህ ፍቅር ስጋ ለብሰው ፊቴ ቆሟል አላልከኝም ነበር? ስለቃጁ ነው የምታወሪው? አዎ ስለሷ ነው የማወራው። ብቻ እንደጠበቅኩት አይደለም። ምን ነው ምን ሆናችሁ? አብረን እያለን ቾምቤ መጣ። ከዛን የሆነ ስሜት አየሁባት፣ ደበረኝ። ምን አይነት ስሜት? አይ ቲንክ ከቾምቤ ጋር ቢፍ ውስጥ ናቸው መሰለኝ። እናማ እሱን ለማስቀናት ተጠቀመችብኝ። አልገባኝም። እሱ ቻይና በምትባል ሴት አስቀንቷት ነበር። እሷን ብድሯን ለመመለስ እኔን ተጠቀመችብኝ። እና ታዲያ አንተ ለምን ደበረ? የደበረኝማ እሱ ያለ አባትዬ ምናምን እያለች ማውራት ጀመረች። እሱ ሲሄድ ኖርማል አደረገችው። ታዲያ እኮ ችግር የለውም። እኔ ግን ምቾት አልሰጠኝ። ምን ነው ቀናህ እንዴ? ገና እኮ ፎርማል ፍቅረኛሞች አሉን። ይገርማል። ቾምቤ በዛ ልክ እያፈቀራት ለአንተ ጊዜ መስጠቷ በጣም አስገርሞኛል። ቆይ ለምን ገረመሽ? በእጅ ያዙት ወርቅ ሆኖባት ይሆናል። ሚስሽ ተራከልኝ። ማን ነው? እስቲ ቆይ ሊያው ወዴት ነው እንዴ? ልገባ ነው እንዴ? ምን ላይ ነበር ያቆምነው? ማን ነበር ቴክስት ያደረገልሽ? አታውቀውም ማለት የኔ አባት ብለሽ ቴክስት ምትጽፊለት? ወይ የኔ አባት አልኩ እንዴ? አልታወቀኝም ነበር። አይገርም እኮ ማንነቱን ንገሪኝ። ናታን የፕራይቬት ጉዳይ ነው። አይ ቲንክ አሁን መሄድ ሳይኖርብኝ። የት?
የትም። የኔ አባት ናታል፣ እስኪ መንገድ ሊያበቃ ከቻለ እናያለን። ጉድ ነው። አንቺ እዚህ ቁጭ ብለሻል። ጉድ ተፈጥሮልሻል። ይኸውልሽ ጉድ ተፈጥሯል። አንቺ ቁጭ በይ። አገር እኮ ነው የቀለጠው። አገር ምድሩ ሆ እያለ ነው። እየሰማሽኝ ነው? አገር ምድሩ እየቀለጠ ነው እያልኩሽ ነው። ለምንድን ነው ሰፋትኝ እንዴ? ሄሎ ምን ማለት ምን ተፈጥሮ ነው? ወይ ጉድ! እንደዚህ ነገር በዓለም ተሰምቶ አያውቅም። ቤዛ ማለት ሄሎ ምን ተፈጥሮ ነው? በእናትሽ አታስጨንቂኝ። ጉድ ነው ቤዛ፣ አልገባሽም? ጉድ ነው እያልኩሽ እኮ ነው። አልሰማሽኝም አንቺ? ሄሎ ምን ተፈጥሮ ነው? በእናትሽ ቹቻ ምን ሆነች? ቹቻ ከቹቻ የበለጠ ታሪክ ነው የተፈጠረው። አንቺ አልገባሽም እንጂ ጉድ ነው። እውነት ጉድ ነው። እስማ ኧረ በእናትሽ ሄሉ ምን ተፈጥሮ ነው? አገኘሁሽ ማለት ያው ትወና ተማሪ አይደለሁ። ትንሽ አንቺ ጋር ፕራክቲስ ላደርግ አስቤ ነበር፣ ተሳክቶልኛል። ውይ በእናትሽ ሄሉ በዚህ ሰዓት እንደዚህ አይነት ቀልድ ትቀልጃለሽ? እናልሽ እያልኩኝ ልጀምር ልክ እንዳያቴ። ኧረ በእናትሽ ሄሉ እሺ ምንድን ነው? ያ ማን ነው አንቺና ቱቱን እያገኘ ሲያደርቃችሁ የነበረው ልጅ? ማን ነው እሱ? አስታወስኩት አለች አያቴ። ኤልያስ የቱ? እንዲያውም ረጅሙ ስተዲ ግሩፕ ካልገባው ብሎ አንቺን ስተዋወቂ ነበረው። ኤላ አወቅሽ? አዎ እሱንማ አወቅኩት። ምን ሆነ? ይኸውልሽ መጸዳጃ ቤት ሆኜ ሁለት ሴቶች እያወሩ ነበረ። ከዛ ጆሮዬን ቃል አድርጌ መስማት። ፊሽ ሄሉ ግን ተበላሽተሻል። ምን አለ እንደ ድሮሽ ብታወሪ? ምን አለ ቢያምርብኝ ቤዛ። ሂዱቅ ነው ስምኝ እናልሽ በአንደኛዋ ምክንያት ነው አሉ ተደባድቦ እጁን ተሰብሮልሻል። እሺ ምን አይገርምሽም? በሴት ልጅ ምክንያት እኮ ነው የተጣሉት። ሲጀመር በሴት ልጅ ምክንያት የመጣ ጸብ አይበርድም ብዬ ተናግሬያለሁ። እኔ ቀድሞ ነው ሲጀመር። ቆይ ሄሉ እያወራሽ ያለሽውን ነገር እርግጠኛ ነሽ? እኔ ልሞት እንዴ? በቃ በዛሽ ልጅ ነው የሚሆነው ማለት ነው። በማ በሰብለ ትክክል ነሽ። በሰብለ ነው የሚሆነው። አንቺ እሱ እንዴት አወቅሽ? ከሁለቱ መካከል ስሟ አንዷ ሰብለ ነው። ይሄው ተው ሲባል አይሰማም። የሰው ሰው ላይ ሄዶ ተጣበቀ፣ መጨረሻው እጁ መሰበረው ነው ማለት ነው። እንግዲህ ስምንተኛው ሺህ ነው። አርፋችሁ ተቀመጡ ስትባሉ አሰቡ፣ መጨረሻችሁ ይሄ ነው። ማን ያለው? እሱማ አያቴ ነች። ሄሉ ሰሞኑን ይሄን ድራማ ከጀመርሽ በኋላ ዝም ብሎ የሀያትሽ ነገር ትዝ እያለሽ ነው። በሰላም ነው ታዲያ? ድራማ የሚቀዳው ከህይወት ነው ሲባል ያው ትዝ የምትለኝ አያቴ ስለሆነች ነው። የኔ አባት እነዚህ ጅቦች በሉ አይደል? እኔ ጌታዬ እኔ እጅ ስብር ይበል። እስኪ ሊያው ተይ አለም እንዳትነቂ። ወደዚህ ስለሰበር ያመኛል። እርግጠኛ ነህ ግን ጆኒ ብቻውን ነው የደበደበ? ብቻውን ነበር። እኔ ግን አልመሰለኝም። ለምን? ምክንያቱም የፈለገ ቴኳንዶ ቢሰለጥን አንተ ለሱ ታንሳለህ ብዬ አላስብም። እንዴ ጆኒ ቴኳንዶ ሰልጥኗል እንዴ? አዎ ሰልጥኗል። ኦኬ ምን ነው? ኧረ ምንም። እሺ አሁን ምን አባቴ ልሆንልህ? ችግር የለውም አለምዬ፣ ተይው ለትንሽ ጊዜ ነው። እንደዚህ አይነት ሁኔታ ውስጥ ሆነ ግን የፈለገ ቢሆን መምጣት አልነበረብህም። ወድጄ እኮ አይደለም የግድ መምጣት ስለነበረብኝ ነው። ማን አባቱ ነው የሚያስገድድህ? ቢያንስ እዚህ መጥቼ በጆኒ መሸነፌን በአደባባይ እንዳውጅልህ ፈልጓል። ምንም ትክክል አላደረግም። አሁን ተረጋጊ። እሺ ምን ላድርግልህ? ምንም በቃ ረጋቢ። ብታይ እንዴት ደሜ እንደፈላ። ለዚህ ሁሉ ጦስ ምክንያት ደግሞ እቺ ሰብለ ተብዬ ናት። ሄጄ ልክ ልኳን ባልነግራት እኔ አለማለሁ። ታያለ ምንም እንዳታደርጊ። አልችልም። አንተ እንደዚህ ሆነ እያየኸኝ ጸጥ ብዬ መቀመጥ አልችልም። አለም ቃጁ እነዚህ ይላል። እኔ የምለው ቆይ ልጁ ጨርቁን ጥሎ ቢያብድ ምን ያደርግልሻል? ደግሞ እኔ ምን አደረኩ? እንዴ ከናታን ጋር ቸልቲ እያልሽ ቆይ ልጁ ልተሰብጁ ነው? ኧረ እባክህ እሱ ከቸሪና ጋር ሮማንስ ሲደንስ አልነበር እንዴ? እና ይደብርሻል?
አይ ደስ ይለኛል። እኔ የሚለው ቆይ ቾምቢን ታፈቅረዋለሽ እንዴ? አንተ ልጅ የተናናቀን አልመሰለህም? አይ ምን ፎንቆ አለብኝ ስላልኩሽ ነው። ይኸውልህ እኔ ከኩዮቼ ጋር እከክልኝ ልከክልሽ እንደዚህ አይነት ጭዌ ደስ አይለኝም። ለነገሩ ልክ ነሽ። አንቺም ችጋራም እሱም ችጋራም እኮ በቃ በዛ ላይ ደግሞ ጥቁረቱ ቢበራብሽ ይሻላል። እኔ ራሱ 12ኛ ውጤት ደርሶ ዩኒቨርሲቲ እስከምገባ እንዴት እንደቸኮልኩ እንዴ! ለምን የዛን አመዳን ፊት ለማየት ነው እኮ አስበው። ይኸውልህ አንተ ሪሌሽንሺፕ ላይ እንደዚህ ካልክ እኔ ደግሞ አስበው እድሜ ልኬ የእሱን ፊት እያየው ስኖር። ለዛ እኮ ነው ይብራብሽ አልኩሽ። ይብራብሽ ይቅርብሽ። ግን ያው ስለተረዳኸኝ ቴንክ ዩ ሶ ማች። ኧረ ችግር የለም ችግር የለም። በቃ እኔ ልቁ ሰው። እሺ የታባሉ ትሄደው? አይ ሚኪና ቾምቢ እየጠበቁኝ ስለሆነ እቺን ነገር ደግሞ ቅመም ጨምሬ ልተውካት ነው። ና ተመለስ። አያስችለኝም። ካላስችለኝስ? ኧረ አያስችልህም። አናትህን ስልልህ አያስችልህም። ኧረ በአናቴ ከመጣሽማ እንሂድ። አይ ካንቺ ሰው የለውም ብቸኛ ነው ብላችሁ አጠቃችሁት አይደለ? ስለምን እንደምታወራ አላውቅም። ስለምን እንደማወራ ጠንቅቀህ ታውቃለህ? አላውቅም። እንደምታውቅ አውቃለሁ፣ ግን ልድገምልህ። ማወራው ስለ ኤላ ነው። እንግዲህ ማንም ሰው እየመጣ ሲሳፈጠን እጃችንን አጣጥፈን የምንቀመጥ ቂሎች አይደለንም። እመነኝ፣ ለዚህ ድርጊታችሁ በእጥፍ ትከፍላላችሁ። አልገባኝም። ደግሞ አንተ ምን ቤት ነህ እባክህ? ማንም የሌለው ብቸኛ ሰው ሲጎዳ እያየው ዝም ምል ሰው አይደለሁም። ስማ፣ እንዲህ መሆኑን አላወቅኩም እንጂ ከመጀመሪያው ባቅ ኖሮ አንተንም የጸዋ አካል አረግ ነበር። እመነኝ፣ የኔን ቡጢ መቼም ቢሆን አትችሉትም። ምን እንደሚያስጠላኝ ታውቃለህ? ባዶ ጉራ። የጉራ ሰው እንዳልሆንኩ ደግሞ አንተም ያም አለቃህን በደንብ ታውቃላችሁ። ትሰማኛለህ? ከልባችን የተነሳን ቀን የእኛን ቡጢ መቼም አትቋቋሙ። በቅርቡ ቀናችሁን ጠብቁሽ። ማስፈራራት የማያምርበት ሰው አንተ ናችሁ። ማስፈራራት እንዴት እንደሚያምርብኝ በቅርቡ አሳያለሁ። ብነግርህ አልሰማ ብለህ መጨረሻ ይሆን አይደል? ማን ነብሩሽ? እዚህ ግቢ ከወሬ በቀላሉ ነው የሚሰራጨው። ይሄን አታውቅም? እዚህ ግቢ ወሬኛ በዝቷል ማለት ነው። እንግዲህ እንደምታየው እንዲሆነ ሲያው ግን በሴት ምክንያት እንደዚህ የምትሆን አትመስልም ነበር። ይህ በሴት ምክንያት አይደለም የሚሆነው፣ የክብር ጉዳይ ነው። ያው ሴት ልጅ ክብር ናት ይባል የለ? ልክ ብለሽ። ቆይ ግን ልጅቷ ምን እያለች ነው? በጣም አዝናለች። መቼም በባሏ ጀግንነት ልቧ ሞቋል አይደል? አይደለም፣ እንዲሁም በተቃራኒ ነው። ማለት በሷ ምክንያት እንደዚህ ስለተጎዳው በጣም አዝናለች። በጣም ከፍቷታል። እና ምን እያሰብክ ነው? ለጊዜው ተሸናፊነቴን አምኜ ከህይወት አልወጣ ወስኛለሁ። ለጊዜው ስትል? ያው ጊዜ የሚያመጣው አይታወቅም ብዬ ነው። ቆይ አንተ ልጅ አፍቅረሃታል እንዴ? ከሆነስ የሱስ አፍቅረሃል በሚል ልከሺ ነው? በየትኛው ህግ? ቢኖር ታረጊው ነበረ ማለት ነው? እሱማ ቢኖር ጥሩ ነበረ። እንግዲህ እስካሁን እንደዚህ አይነት ህግ የለም። አሁን ጥያቄ ይመልስልኝ። ምን ነበር? አፍቅረሃታል? አላውቅም። ኧረ ምን ነው? አይ በአንተ ውስጥ ራሴን እያየው መስሎኝ ነው። አልገባኝም። እኔም ያኔ ያሬድን አላፈቀርኩትም ብዬ ጓደኞቼን አሰቃይቻቸው ነበር። የኔ ግን ካንቺ ይለያል። እስቲ እናያለና እናያለን። ግን በጣም ነው እንዴ ጎዳ? እባክሽ ነው ዞር ጉዳይ። ምናልባት የፍቅር ማደንዘዣ ሰርቶ ይሆን? አንቺ ላይ ግን በሰላምሽ ነው? ለማንኛውም እግዚአብሔር ጨርሶ ይማርህ። ደህና ዋል። አሜን። ለጥየቃሽም አመሰግናለሁ። ይህን አልነበር ስትፈልጊ የነበረው? ይኸው እንኳን ደስ አለሽ፣ እጁን ተሰብሮ አረፈልሽ። ምንድነው የምታወሪው? ኧረ አሁን ባንቺ ቤት ምን እንደማወራ አልገባሽም አሉ። ኧረ አለም በእናትሽ አትቆጪ። ለምንድን ነው የማልቆጣው? ጀንትሉ እኮ ነው እጁን የተሰበረው። ይሄ ሁሉ ጦስ የመጣው ደግሞ ባንቺ ምክንያት ነው። ቆይ እኔ እንዲሆን የምፈልግ ነው እንደሚመስልሽ? ምናልባት ወንዶች የተደባደቡላት ሴት ለመባል ይህን ነገር ትፈልጊ ይሆናል። አለም ጠንቅቀሽ ታውቂኛለሽ። እንደዚህ አይነት ነገር ፈጽሞ ስሜት የማይሰጠኝ ሰው ነኝ።
እባክሽ አታስመስይ። ኧረ አለም ተረጋጋ። አልረጋጋም። ምን ሆነሽ ነው እንደዚህ የምትሆኚው? ቆይ ልጅቱ ምን አድርጊ ነው የምትያት? አንቺ እዚህ ውስጥ አያገባሽም እኮ። ለምን ሲባል? ምክንያቱም ይሄ እኔና የሷ ጉዳይ ስለሆነ። የሰብለ ጉዳይ በሙሉ ይመለከተኛል። አያገባሽም አልኩሽ፣ አያገባሽም። አንቺ ለምንድን ነው ዝም የምትይው? አሁንም እኔና እሷ በአንቺ ምክንያት ስንጣላ ማየት ያስደስትሻል? ኧረ አለም እንደሱ አይደለም። ካልሆነ እቺ ልጅ የሆነ ነገር በያትና ጥጓን አስይዣት። አንቺ ማን ነው ጥጓን ያልሽው? መሲ በእግዚአብሔር ሰብለ ከመሀላችን ውጭ። እሺ መሲ በእግዚአብሔር ልትመጪኝ ባልሆነ በጥፊ ነዋ ማጮልሽ። አሁንም አልበቃሽም? አለም የፈለግሽውን ማምጣት ትችያለሽ። እሺ ታይ መሲ ብታርፍ ይሻልሻል። ሰብለ ከማናችን ዞር በይ። መስዬ እኔ ቆንጆት፣ በእናትሽ ለኔ ስትይ ተረጋጊ፣ ለኔ ስትይ። ይኸውልሽ አለም ዛሬ ለሷ ስልትቼሻለሁ። እሺ ከዚህ በኋላ ግን አልፋታሽም። እኔ አለም ደግሞ ማን እንደሆንኩ አሳይሻለሁ። ይኸውልህ ያንቺ ችግር ነው። ቢያንስ ከኔ ጋር መሆን ባትፈልጊ ደህና ሰው አመርጪም። ቆይ ሁላችሁም ልታሳብዱኝ ነው እንዴ? ያም ይሄም እየመጣ ይሄ ሆኖ ባንቺ፣ ይሄ ሆኖ ባንቺ እንዴ? እሺ በቃ ሰብሊ ቹቻ ምን ሆነች?